ዋቴ ድራማ አመቱን ሙሉ ኳስ ያላያችሁ ሰዎች በዚህ ታካክሳላችሁ። በኢንተር ሚላንና በባርሴሎና ጨዋታ ምን አይነት ጨዋታ ነው ጎበዝ! ላሚን ያማል አሳዝኖኛል። ፕላስ ይሄ ደጋፊ አሳዝኖኛል። የኢንተር ሚላን ደጋፊ ነው ሳንሴሮ የተገኘ። እንዴት ነው በከፍ ዝቅ ቴምፕሬቸራቸው ልባቸው ዝቅ ከፍ ሲል ነው በአራት ግቦች መካከል ማሸነፍ ያላመነው ተጫዋች ዘ ታክቲሻን ኢንዛጊ ከትውልዱ የቻለው አሰልጣኝ ከሱ ትውልድ እስካሁን ጥሩ ላይ ያለው አሰልጣኝ ኢንዛጊ ያን ሶመር 7 ሴቭ 22 ሙከራዎች ተደርጎ 10 ኦን ታርጌት ነው። ከ10ሩ 7 ሴቭ ማድረግ ችሏል። ያን ሶመር ይለይ ነበር። በጣም የሚገርም ነው። ላሚን ያማልን ራሱ የተለያየ ሴቮች ያደርግበት ነበር። ብቻ ላሚን ያማል ትላንትናም እንደባለፈው ነበረ። ጥሩ ተጫዋች ነው። ቀጣይ በጣም እድል ያለው ተጫዋች ነው። ገና 17 ዓመቱ ነው። ገና ብዙ ጨዋታዎችን መጫወት ይችላል። ገና በ17 ዓመቱ ከ100 በላይ ጨዋታዎች መጫወት ይቻለ ነው። ቱራም እያጽናናው ነበረ። ማርከስ ቱራም ለአባቱ ትልቅ ተስፋ ነው። ይህን ነገር ቻምፒየንስ ሊግ ሊሊያን ቱራም በእኔ ጊዜ መቼም ተመልክቼዋለሁ በፈረንሳይ ብሔራዊ ቡድን ላይና ከምወዳቸው እግር ኳስ ተጫዋቾች ከነ ዚነዲን ያዚዚ ከነ ፓርቴስ ጋር እያለ የምወደው ተጫዋች ነበር እና ማርከስ ቱራም ሊሊያን ቱራም ቁጭ ብሎ ሲመለከተው ነበር። ላሚን ያማል ወዲያው ሄዶ ነበር ሲያጽናናው የነበረው። እና እንግዲህ እግር ኳስ ይሄንን ትመስላለች። አትታመምንም፣ ትታመናለችም። ለደጋፊ ግን ልብ ከፍ ዝቅ የምታደርግ ነች። ዋቴ ድራማ የሚለው ይገልጸዋል። አሪፍ ጨዋታ ነበረ።